በጣም ያሳዝናል። የዋህ ሊዱ ያሏትን ሰምታ የምትመራው ሰውን የምታምነው እንግዲህ ናኦልን ሰምታ አምና ስራ አለ በአንድ ጊዜ የምትቀየርበት ስራ አለ ላሰራሽ ብሎ በወሰዳት ጊዜ እንግዲህ በዛው ፍለጋ ይዘው ነበር። ነገር ግን በፍለጋ ሳትገኝ መጥፎ አክባር እንግዲህ ደርሷቸዋል ማለት ነው። እሷም ደግሞ አውርማ ውስጥ ተገላን የተገኘች ነው ለወንድሟ እንግዲህ የነገሩት ማለት ነው። በጣም ያሳዝናል። በአሁኑ ሰዓት ሰው ማመን ከባድ ነው። እንግዲህ ፍቅር ደግሞ ናኦል በጩቤ ሊወጋት ወይም ደግሞ ያሹን ቪዲዮ አጥፊ እያለ እያስፈራራት ነበር። ቢሆንም ግን ፍለሹን ተቀብሏታል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ይብዛ እያልን አደይ ሰራተኛዋ ድራማ እንደቀጠለ ነው ማለት ነው። እንግዲህ ቤዛም ደግሞ እንግዲህ እዛ ቤት ፈንጠዝ ጠንጠዝ እያለች ነበር መታ አሁን አደቧን ይዛለች ማለት ነው። ሊዲያ ግን በጣም የምታሳዝን ልጅ ናት። በጣም ሞኝ ናት። እንግዲህ እሷ ተመቅበጥ ሌላ ምን ታውቃለች? ሁሉን ትጠጋለች። ከሁሉ ጋር እንጨፍር እንጫወት ነው ስራ። ያሳዝናል። እንግዲህ ከህይወቱ አልፏል እያሉ ነው ማለት ነው። በጣም ያሳዝናል። በአሁኑ ሰዓት ሰው ማመን ከባድ ነው። ምን ይታመናል በአሁኑ ሰዓት ሰው ማለት ነው። መጠራጠር ጥሩ ነው ማለት ነው። እንግዲህ ዴቭ በጣም ጭንቀት ላይ ነበር። ሁሉም ጭንቀት ላይ ናቸው። እንግዲህ ሊዲያ ጠፋችው ወደ ኤላ ጋር ሄዳ ኤላ ቤት መጀመሪያ ሄዳ እዛ ልደር ስትለው ኤላ ውጪ ብሎ ነበር ያባረራት። ከለምለም ጋር ስላጣላችሁ እዛ እንድትቆይ አይፈልግም ነበር። እንዲሁም ደግሞ እሷ ስትወጣ እንትና ቤዛ ሄደ ነበር። ቤዛም ደግሞ እንደዙ በቁጣ እንግዲህ ውጭ ብሏን ነበር ተከትላት የወጣችው ማታ ሰዓት ላይ። ቤዛም አድራለሁ ዝብ ስትለው አታድሪም ሂጂ ቤት ብሎ ነበር። ሁለቱንም እንግዲህ ያስወጣችው ኤላ ከቤቱ ማታ ሰዓት ላይ መሽቷል። እንግዲህ ያን ሰዓት ተጠቅሞ ነው በጨለማ ናኦል እንግዲህ የያዛትና ያገታት ማለት ነው። ያን ሁሉ ግን ሲያረጋት ከኋላዋ ስለሆነ የወጣችው ከኤላ ቤት ቤዛ ያን ሁሉ ክትትል ታይ ነበር ማለት ነው። እንግዲህ የት እንደወሰዳትና እንዲያገታትም አይታለች ማለት ነው። ነገር ግን አልተናገረችም ማለት ነው። ያልተናገረችው እንግዲህ ደግሞ አስፈራርቷታል። አሁን እንግዲህ ቤዛን አስፈራርቷታል ማለት ነው። እንግዲህ የፍቅር ሰራተኛ ነው እሱ። ሰራተኛነቱ እንግዲህ ለፍቅር ነው። ፍቅር እሱን ያጠመደችው ማስረጃ ይዛበት ነው ማነው ቪዲዮ እና ፎቶዎች ስለያዘችበት ያንን አጠፋልሃለሁ እዚህ ቤት ለምለምንና አዴን በስራ ምክንያት ላሰራችሁ ብለህ ዘዴ ፈጥረህ እገትልኝ ከዚህ ቤት አስወጣልኝ እና ያንተን መረጃ እኔ ያጠፋልሃለሁኝ ነበር የተባባሉ ማለት ነው። እሱም እንግዲህ ያንን መረጃ እንዳታወጣበት ወይም ልታጠፋለት ሲል ይህንን ስራ ተስማምቶ ቀጠለ ማለት ነው። ያው እንግዲህ ዴቭ ከዚህ ቤት እንዲያስወጣውና ወደ ቤቱ እንዲመለስም ቢያደርገው ቤት የተቃጥሏልና ለትንሽ ሰዓት ህዝብ ይቀመጥ ብሎ ለመነውና ዴቭም እንዲቀመጥ ተስማማ ማለት ነው። ነገር ግን በስተመጨረሻ እህቱን ገደለበት እንጂ ከዚያ በኋላ እንግዲህ ምንድነው ያደረገው? ሊዲያን እንግዲህ ከኤላ ቤት ማታ ሳስመጣ እንደዛ አደረገ። ግን ቤዛ ብታይ አልተናገረችም። ቤዛም ደግሞ እያስፈራራት ነው። ቤዛ እንግዲህ ለምለምንና አዴን እንድታሳምን እና ይሄ ሚስጥር ደግሞ እንዲያታወራ አድርጎ አስፈራርቷታል ማለት ነው። እንግዲህ ቤዛም ደግሞ ከሱ ጋር ሆና ተስማምታ ይሄንን ስራ እንግዲህ አዴንና ለምለምን እንዲሰሩ አግባቢ ከኔ አንቺ ተቀርቢያቸዋለሽ ብሎ በቤዛ ላይ ነበር እንግዲህ ማሰራት የፈለገው። ነገር ግን ለምለምን አብሶ ለምለም ማትነካ ጀግና ሴት ናት።
ለምለምና ዴ ግን ይህን ስራ ተንኮሉ ምንም አላማራቸውም እና ጭራሽ ስራው ምንድን ነው ሲሉት የስራውን ደግሞ ማብራሪያ አይሰጥም ማለት ነው። ተንኮል መሆኑ ስለሚያስታውቅ አይሰጥም። ዝም ብሎ ብቻ ህይወታችሁን የሚቀይር ስራ አለ ላሰራችሁ ነው የሚላቸው ማለት ነው። ለምለምና ዴ ምንም አልተዋጠላቸውም። ሲጀመር እነሱም አላቀረቡትም ማለት ነው። ያው ሊዲያ በጣም የዋህ ልጅ ናት። ለዛም ነው እንጂ ለምለምና ዴ ምንም አላቀረቡትም ማለት ነው። ሲቀርብም በጥፌ ነው የሚያባረሩት። እንግዲህ በስተመጨረሻ ፍቅርን ወደ ፍቅር ዞሮባታል ነዋል ማለት ነው። ሁሉም መጥተው ቤት ውስጥ እንግዲህ ሁሉም በሌሉበት ሰዓት ቤዛሳ ወይም ደግሞ ለምለምሳ አዴሳ ደብዛ ብሎ ሲጠይቃት የሉም ሁሉም ስትለው እንግዲህ እሷን ማስፈራቷታል በጩቤ ማለት ነው። እንግዲህ አጥፊ መረጃውን ተስልክሽ ላይ ታጠፊያለሽ አታጠፊም ሲያስፈራራት ለምለም መጣች ማለት ነው። ንጉስና ዳይመንድ ደግሞ ከነ ኤላና ከዴቭ ከሆነው እያፈላለጓቸው ነበር። እንግዲህ ዴቭ የጠረጠረው እነ ዳይመንድ ነበር፣ አዴንና ፍቅርን ስላገቱ መጀመሪያ እነሱን ነበር ማለት ነው። ነገር ግን እነሱ ደግሞ እጃቸው ውስጥ አሁን የለበትም ማለት ነው። ዴቭም እየተጠራጠረ ነበር። ኤላ እንደውም እነዚህ ልጆች መልካም ናቸው ሲለው ኧረ እኔ አላመንኩም፣ የራሳቸውን ተጠያቂነት ለማሸሽ ይሆናል እኛ ጋር እንደዚህ የሚፈልጉት እያለ የተጠራጠረ ነበር ዴቭ ማለት ነው። እነሱ ያው እኛ ጋር እየፈለጉ ነው ግን አትጠራጠር እያለው ነበርና ነገር ግን ናኦልን ንጉስና ዳይመንድ ሲያወሩት ያው ምኑም አልጣሙም እና እንግዲህ ዳይመንድ ከዴቭ ጋር ቁጭ ብሎ ሲያወራ ያ እናንተ ቤት መመላለስ የፍቅር ጓደኛ ምንድን ነው ታውቀዋለህ በደንብ ሲለው ዴቭን አይ እኔ ብዙም አላውቀውም ቤቱ ስለተቃጠለበት ትንሽ ልቀመጥ ብሎ ለምኖ ነው እኛ ጋር ሲለው እኔ ግን ምንም አላመነኝ፣ ቅድም ይዘነው እንደውም አስለፍፈለው ነበር ምንም አላማረኝም እያለው ነበርና ከዚህ እንግዲህ ይህን ሲለው ቀጥታ ነበር ታንስቶ እየሮጠ የሄደው ወደ ቤት ዴቭ ማለት ነው እሱ ሊጠይቅ እንግዲህ ያለውን የስራውን አይነት ሁሉን ነገር ለሊዲያ እንደነገራትና ያን ነገር እንደሚያደርግ አዴ ስለምታውቅ አዴ እንግዲህ ለምለም ነግራታለች እና ለምለም እንግዲህ ወደ ቤት እየሮጠ የመጣ ሀያን ሄድና አንገቱን አንቄ ነው ሊዲያኔት እንዲያደርጋት የምጠይቀው ያለች ለምለም ጀግና ወደ ቤት ስመጣ ቤት መጣ ቤዛም ፍቅርም እንግዲህ ነበርና ሶስቱም አፈጠጡባት። ነገር ግን ለምለም ጀግና ስለሆነች ለሶስቱም ጣጣ አትላቸውም እያስፈራራች የት ያርግሃል ነው አንተን የወሰድካት እያለችው ነበርና በጣም ይመልሰው ጨነቀው እሱ ራሱ አስነቃ ማለት ነው። እንደዚህ ሲከራከሩ እንግዲህ ዴቭ መጥቶ ዴቭ ደግሞ ሲጠይቀው እናንተ መሆናችሁ ነው ዛሬ የምትጠይቁትን ያላየሁም አላውቅም እያለ ነበር። እዚሁ መሀል እንግዲህ እና ማነው ኤላ ስልክ ተደወለለት ማለት ነው ከፖሊስ ጣቢያ። ነገር ግን በጣም የሚያሳዝን ዜና ነበር የሰማው። እህት ጠፍታለች አይደል ሲለው አሁን ሲለው እንግዲህ ጫካ ውስጥ ተገድላ እንደተገኘ ነበር የነገረው ማለት ነው። እንግዲህ ኤላም እንደውም በጣም የሳኩ ዛሬ ድራማ ላይ ዳይመንድና ንጉስ ሰው ሽሽት ሲሮጡ ማለት ነው ሲሮጡ ከዛ ከፊት እንትና ነበርና ኤላ ነበርና እንደው በላዋት ባጠገቡ ሲሮጡ እሱን የሚሰጡ ይሮጡ በጣም ነው የሳኩት እንደው በሳቅ ለማለት ከዛ አራራጣቸው ማለት ነው። የኤላ ነው በጣም ያስቀው ምስኪን አብረው መሮጡ ማለት ነው። በጣም ነው ስቄ ይወጣል የሆነ እና የእነሱ ሰው ሽሽት ነው። እሱ ምን ሆኖ ነው የሚሮጠው? በጣም ነው የሳቅሁት። እና መጨረሻ ላይ ሲደማቸው አንተ መሆነ የራከው እኛ ሰው ሽሽት እያሉ ማለት ነው። እኛ ሰው ሽሽት ነው የሮጥ ነው አንተ ምን ሆነህ ነው የምሮጠው እያሉ ኤላን እንደው ድክም ማድረጉት ማለት ነው። በጣም ነው የሳቅሁት ከምላችሁ በላይ። መጨረሻ እንግዲህ ኤላ ከፖሊስ ጣቢያ ተደውሎለት ጫካ ውስጥ እንደተገኘች እና ተገላ እንደተገኘች ሰማ ማለት ነው። እንግዲህ ለምለም ኤላ ነገርን ሊዱ ተገኘች ረታወዋ ነገርን እያለች ነበርና አዝናለሁ እያለ እንግዲህ ነገራቸው ዜናው ማለት ነው። ነገር ግን ዴቭ ማመን አቅቶታል። በጣም ያሳዝናል።